ጸጥታ የሰፈነበት ከተማ፣ ጸጥታ የሰፈነበት ኑሮ፣ የመንግስት መዘጋት በኢትዮጵያውያን አሽከርካሪዎች ላይ ያመጣው መከራ። በዋሽንግተን ዲሲ ጎዳናዎች ላይ ንጋት ቀስ በቀስ ብርሃኑን ሲፈነጥቅ አቶ ካሳሁን የለመደውን ያደርጋል። ከሌሊቱ 11 ሰዓት ተነስቶ የጠዋት ጸሎቱን አድርሶ የኡበር መተግበሪያውን ከፈተ። ከዚህ በፊት በነበሩት ቀናት በዚህ ሰዓት ስልኩ በተከታታይ ጥሪዎች ይሞላ ነበር። ወደ ሬገን ናሽናል ወይም ወደ ዳላስ ዓለም አቀፍ ኤርፖርት የሚሄዱ መንገደኞች፣ በማለዳ ወደ ቢሮአቸው የሚገቡ የመንግስት ሰራተኞች ወይም የሌሊት ስራቸውን ጨርሰው ወደ ቤታቸው የሚመለሱ የሆስፒታል ሰራተኞች። ዛሬ ግን የስልኩ ስክሪን ባዶ ነበር። ካርታው ግራጫ ቀለም ብቻም ያሳያል። ምንም አይነት የጥሪ ምልክትም የለ። ዲሲ ጸጥ ብላለች። ለአንድ ሳምንት የዘለቀው የአሜሪካ የፌዴራል መንግስት መዘጋት የሀገሪቱን ፖለቲካ ከማወኩ ባለፈ እንደ ካሳሁን ያሉ በሺዎች የሚቆጠሩ ኢትዮጵያውያን አሽከርካሪዎችን የዕለት ጉርስም ዘግቶባቸዋል። ገበያ የለም፣ ጭራሽ የለም ይላሉ አቶ ካሳሁን በጸጸት። ከዚህ በፊት በቀን ከ200 እስከ $300 እሰራ ነበር። አሁን $20 ከሰራው እንደ ትልቅ ነገር ነው የምቆጥረው። ስራው በ95 በመቶ ቀንሷል። ከተማዋም ጭር ብላለች። ይህ የአቶ ካሳሁን ብቻ ሳይሆን በዲሲ በሜሪላንድና በቨርጂኒያ አካባቢ የሚኖሩ በብዙ ሺህ የሚቆጠሩ የራይድ ሼሪንግና የታክሲ አሽከርካሪዎች የጋራ ሰቆቃ ነው። ይህ ዘገባ የመንግስት መዘጋት ከፖለቲካው አውድ ባሻገር በዋናነት በኢትዮጵያውያንና በሌሎች የአገልግሎት ዘርፍ ሰራተኞች ህይወት ላይ ያመጣውን ሰፊና ጥልቅ ተጽዕኖ ይዳስሳል። የመዘጋቱ ሳይንስና የዲሲ ልዩ ተጋላጭነት። የመንግስት መዘጋት ገቨርንመንት ሸትዳውን የሚከሰተው የአሜሪካ ኮንግረስ ህግ መወሰኛው ምክር ቤት የመንግስትን ወጪዎች ለመሸፈን የሚያስችል በጀት ሳያጸድቅ ሲቀር ነው። በዚህ ጊዜ አስፈላጊ ተብለው የማይቆጠሩ ሁሉም የፌዴራል መንግስት መስሪያ ቤቶች ይዘጋሉ። ወደ 750 ሺህ የሚጠጉ ሰራተኞችም ፎርሎ ይደረጋሉ። ይህም ማለት ደሞዝ ሳይከፈላቸው በግድ ወደ ቤት እንዲሄዱ ይደረጋሉ ማለት ነው። ፎርሎ ማለት አንድ ሰራተኛ ከስራው ሳይባረር ነገር ግን ደሞዝ ሳይከፈለው ለጊዜው ከስራ ገበታው እንዲርቅ ሲደረግ ነው። የዘንድሮ መዘጋት 7ኛ ቀኑን ሲይዝ በዲሞክራቶችና በሪፐብሊካኖች መካከል ያለው ልዩነት በጤና መድህን የታክስ እፎይታ ላይ ነው። ሪፐብሊካኖች ያለ እነዚህ ድንጋጌ ጊዜያዊ በጀት እንዲጸድቅ ሲፈልጉ፣ ዲሞክራቶች ደግሞ ይህ ድንጋጌ ካልተካተተ ምንም አይነት በጀት አያልፍም በሚለው አቋማቸው ጸንተዋል። ይህ የፖለቲካ ኩኩሉ ጨዋታ እንደ ዋሽንግተን ዲሲ ላለ ከተማ ትርጉሙ ከባድ ነው። የዲሲ የሜሪላንድና የቨርጂኒያ ኢኮኖሚ ከፌዴራል መንግስት ጋር በእጅጉ የተሳሰረ ነው። በአካባቢው የሚኖሩት በሚሊዮን የሚቆጠሩ ሰዎች በቀጥታ የመንግስት ሰራተኞች ናቸው። ከመንግስት ጋር በሚሰሩ የግል ኩባንያዎችም የተቀጠሩ ናቸው። አሊያም ኑሯቸው በእነዚህ ሰራተኛ ወጪ ላይ የተመሰረቱ የአገልግሎት ሰጪ ናቸው። መንግስት ሲዘጋ የዚህ አካባቢ የኢኮኖሚ ደም ስርም እንደተዘጋ ይቆጠራል። ሰፊ ተጽዕኖ ከአሽከርካሪዎች ባሻገር የመንግስት መዘጋት ጉዳቱ እንደ ሰንሰለት ነው። አንዱ ሲጎዳ ሌላው አብሮ ይወርቃል። የኢትዮጵያ የምግብ ቤቶችና ሱቆች በዲሲ መሃል ከተማ በፌዴራል መስሪያ ቤቶች አቅራቢያ የሚገኙ በርካታ የኢትዮጵያ ምግብ ቤቶችና ካፌዎችም አሉ። ዋነኛ ደንበኞቻቸው ደግሞ በምሳ ሰዓት የሚወጡት የመንግስት ሰራተኞች ናቸው። አሁን እነዚህ ሰራተኞች ቤት በመዋላቸው ምግብ ቤቶቹ ባዶ ሆነዋል። ወይዘሮ ገነት በኬስትሪ አካባቢ ትንሽ ካፌ ያላቸው ኢትዮጵያዊት የምሳ ሰዓት የለም ማለት ትችላለህ። ከዚህ በፊት በዚህ ሰዓት ሰራተኞቼ እረፍት አያገኙም ነበር። አሁን ግን ለ3 ሰራተኞቼ ለጊዜው ቤት እንዲቆዩ ነግሬያቸዋለሁ። የቀረውን ምግብ መድፋት የዕለት ተዕለት ተግባር ሆኗል ሲሉ በሐዘን ይናገራሉ። የመንግስት ሰራተኛ የሆኑ ኢትዮጵያውያን በሺህ የሚቆጠሩ ትውልደ ኢትዮጵያውያንና ኢትዮ አሜሪካውያን በፌዴራል መስሪያ ቤቶች ውስጥ ይሰራሉ። ለእነዚህ ሰዎች የመንግስት መዘጋት ማለት የገቢ ምንጫቸው መቋረጥ ማለት ነው። በተለይ አሳሳቢ ሆነው የዋይት ሃውስ ባለስልጣናት ሰራተኞች ላልሰሩባቸው ቀናት የኋላ ክፍያ ወይም ባክፔይ ሊያገኙ እንደሚችሉ ፍንጭ መስጠታቸው ነው። ይህ ማለት ለቤት ኪራይ፣ ለመኪና ክፍያ፣ ለልጆች ትምህርት ቤትና ከሁሉም በላይ ደግሞ በሀገር ቤት ያሉ ቤተሰቦችን ለመደገፍ የሚላከው ገንዘብ ይቋረጣል ማለት ነው። ሌላኛው የኮንትራት ሰራተኞች ናቸው። ከመንግስት ሰራተኞች የባሰ የሚጎዱት የኮንትራት ሰራተኞች ናቸው። የመንግስት ሰራተኞች የኋላ ክፍያ የማግኘት እድል ቢኖራቸውም የኮንትራት ሰራተኞች ግን መንግስት ለማይሰራባቸው ቀናት ምንም አይነት ክፍያ የማግኘት እድላቸው የመነመነ ነው። ይህ ደግሞ በሺዎች የሚቆጠሩ ኢትዮጵያውያንን ያካትታል።
ባዶ ሰማይ በአየር መንገዶች ላይ ያመጣው ቀውስ። የአሽከርካሪዎቹ ገቢ መቀነስ በቀጥታ ከአየር መንገዶች እንቅስቃሴ ጋር የተያያዘ ነው። አቶ ካሳሁን እንደሚለው ኤርፖርቶች ባዶ ናቸው። በተለይ ዳላስ ኢንተርናሽናል ኤርፖርት የኢትዮጵያ አየር መንገድ ዋና ማዕከል ጭር ብሏል። ይህ ክስተት የራሱ የሆነ ሰፊ አንድምታ አለው። የአየር ትራፊክ ተቆጣጣሪዎች ችግር የመንግስት ሰራተኞች በመሆናቸው የአየር ትራፊክ ተቆጣጣሪዎች ያለ ደሞዝ እንዲሰሩ ይገደዳሉ። ይህ ደግሞ ሞራላቸውን በመንካት በህመም ምክንያት ከስራ ገበታቸው እንዲቀሩ እያደረገ ነው። ካሊፎርኒያ አንድ ኤርፖርት ለሰዓታት ያለ ተቆጣጣሪ አገልግሎት ሲሰጥ ነበር። ይህ በሀገር አቀፍ ደረጃ ከተደገመ የአየር ጉዞ ደህንነትን ጥያቄ ውስጥ ይጥላል። የኢትዮጵያ አየር መንገድ ላይ ያለው ተጽዕኖ የመንገደኞች ቁጥር መቀነስ። የዋሽንግተን ዲሲ ዳላስ ኤርፖርት ለኢትዮጵያ አየር መንገድ ከአፍሪካ ውጭ ካሉት ትልልቅ ማዕከላትም አንደኛው ነው። ዋነኛ ደንበኞቹ ደግሞ ወደ ሀገር ቤት የሚጓዙ የዲያስፖራ አባላት፣ የመንግስት ባለስልጣናት፣ የዲፕሎማቲክ ማህበረሰብ አባላትና ቱሪስቶች ናቸው። የመንግስት መዘጋት ሲከሰስ የመንግስት ባለስልጣናት ይፋዊ ጉዞ ሙሉ በሙሉ ይቆማል። ቱሪስቶች ጉዞአቸውን ይሰርዛሉ። ምክንያቱም እንደ ስሚዞስኒያን ሙዚየሞች ያሉ የቱሪስት መዳረሻዎች ዝጎች ናቸው። በአካባቢው የሚኖሩ የዲያስፖራ አባላት በግብ እጦትና በስጋት ምክንያት ወደ ሀገር ቤት የሚያደርጉትን ጉዞ ሊያራዘሙት ይችላሉ። የገቢ መቀነስ። እነዚህ ሁሉ ሲደማመሩ በአዲስ አበባና በዋሽንግተን ዲሲ መካከል በሚደረገው ለአየር መንገዱ በጣም አትራፊ ከሆኑት መስመሮች አንዱ ላይ የተሳፋሪዎች ቁጥር በእጅጉ ይቀንሳል። ይህም በአየር መንገዱ ገቢ ላይ ቀጥተኛ አሉታዊ ተጽዕኖን ያሳድራል። የአቶ ካሳሁን ባዶ መኪና የኢትዮጵያ አየር መንገድ ባዶ መቀመጫዎች ምልክት ነው። ከጎዳና የተሰሙ ድምጾች። ችግሩ የኢትዮጵያውያን ብቻ አይደለም። በዲሲ ጎዳናዎች ላይ ከኤልሳልቫዶር፣ ከፓኪስታን፣ ከጋና የመጡ አሽከርካሪዎች ሁሉ ተመሳሳይ እሮሮን ያሰማሉ። አንድ ከኤልሳልቫዶር የመጣ ሾፌር ፖለቲከኞች በቲቪ ይከራከራሉ፣ እኛ ግን እዚህ ጋዝ መግዣ እናጣለን፣ የመኪና ኢንሹራንስ ክፍያ አይጠበቅም፣ የቤት ኪራይ አይጠበቅም፣ እነሱ ሲጣሉ የእኛ ልጆች ይራባሉ ይላል። ይህ ቀውስ በዋሽንግተን ዲሲ የሚገኘውን የአገልግሎት ዘርፍ የጀርባ አጥንት የሆኑትን የስደተኛ ማህበረሰቦች ምን ያህል ተጋላጭ እንዳደረጋቸው በግልጽ ያሳያል። እነዚህ ማህበረሰቦች የከተማዋን የዕለት ተዕለት እንቅስቃሴ እንዲቀላጠፍ የሚያደርጉ ቢሆንም በፖለቲካ አለመረጋጋት ጊዜ ግን የመጀመሪያዎቹ ተጎጂዎች ይሆናሉ። የማይታይ ሰለባ። የአሜሪካ መንግስት መዘጋት በዜና ላይ የሚነገረው በፖለቲከኞች ንትርክና በትልልቅ ቁጥሮች ነው። ነገር ግን ከእነዚህ ቁጥሮች ጀርባ እንደ አቶ ካሳሁን ያሉ በዝምታ የሚሰቃዩ በሚሊዮን የሚቆጠሩ ሰዎች አሉ። ለእነዚህ ሰዎች የአሜሪካ ህልም ማለት በታታሪነት ሰርቶ ቤተሰብ መደገፍ ነው። የመንግስት መዘጋት ግን ይህ ህልም ምን ያህል ስስና በቀላሉ ሊሰበር የሚችል እንደሆነም ያሳያቸዋል። ምሽት ላይ አቶ ካሳሁን በቀን ውስጥ ያገኛትን ጥቂት ዶላሮች እየቆጠረ መኪናውን ወደ ቤቱ ያቀናል። በመንገዱ ላይ በብርሃን ያሸበረቀውን የካፒቶል ህንፃ፣ የኮንግረሱ መቀመጫን ይመለከታል። በዚህ ህንፃ ውስጥ የሚወሰኑ ውሳኔዎች የእሱና የሺዎችን ህይወት እንዴት በቀጥታ እንደሚቆጣጠሩ እያሰበ ይህቺ ከተማ መቼ ነው መልሳ የምትነቃው ሲል በጸጥታ ራሱን ይጠይቃል።